ቻፕተር 4 ፓርት 5 የምንመለከታቸው አንደኛ ካራክተሪስቲክስ ኦፍ ኢንክሉሲቭ ኦርጋናይዜሽን ነው። ባለፈው ያየነው ኢንክሉሲቭ ካልቸር ነው። አሁን ግን ኢንክሉሲቭ ኦርጋናይዜሽን ምን አይነት ካራክተሪስቲክሶች አሉ የሚለውን እንመለከታለን። ቀጥለን ደግሞ የምንመለከተው ኢንክሉሲቭ ቫሊዩ ማለት ምን ማለት ነው። መጨረሻም ደግሞ ኢንክሉሲቭ ፕራክቲስ የሚባለው ደግሞ ምንድን ነው፣ ከቫሊዩ እና ከፕራክቲስ ልዩነቱ ምንድን ነው የሚለውንም ጭምር እናያለን ማለት ነው። እና there are 10 characteristics of inclusive organization ማለት ነው። The first one is what? It accepts diversity and inclusion as a way of life. ምንን ይቀበላል ማለት ነው? ልዩነትንና አካታችነትን እንደ ላይፍ ስታይል ይቀበላል። ምን? ኦርጋናይዜሽን። ያኛው ኮሚዩኒቲ ነው፣ ይሄ ግን ስፔሲፊክ ነው። ኢንክሉሲቭ ኦርጋናይዜሽን ይህንን አክሰፕት ያደርጋል። ሁለተኛው ደግሞ it evaluates individual and group performance on the basis of observable and measurable behaviors and competencies. so ምን ያደርጋል? ይገመግማል። ይሄ እያንዳንዱ ሰው ምን ሰራ፣ ምን ያደርጋል፣ ምን አቺቭ አደረገ፣ ምን አላረገም፣ ግሩፕስ እንዴት አደረገ አላረገም የሚለውን እያንዳንዱን ነገር ምን ያደርጋል ማለት ነው? ይገመግማል ኦርጋናይዜሽኑ። ሶስተኛው ደግሞ ምንድነው? it operates under transparent policy and procedures. ይሄ ኮንሰፕት ምን ያደርጋል ማለት ነው? it operates what? under transparent፣ ግልጽ የሆነ ፖሊሲ and procedure ይከተላል ማለት ነው። ሌላውን ስንመለከት ደግሞ it is consistent in its interaction with everyone. ቋሚ የሆነ ወይም ቀጣይነት ያለው ግንኙነት አለ ማለት ነው። ኮንሲስተንት ፊርም የሆነ ሁሌም የሚደረግ እንደማለት ነው ማለት ነው። ሁሌም ምን አለ ማለት ነው? ተመሳሳይ የሆነ ግንኙነት አለ ማለት ነው። እያንዳንዱ ሰው አንዴ ኦፍ አንዴ ኦን፣ አንዴ ጥሩ አንዴ መጥፎ አይደለም። ሁሌም በቃ ኮንሲስተንት የሆነ ኢንተራክሽን አለ ማለት ነው። አምስተኛ it creates and maintains a learning culture. ስለዚህ there is diversity, so from diversity each individual learns the other's culture. Each individual learns from the other ability, strengths, so there is learning culture. አንዱ ከሌላው ይማራል እንጂ አንዱ ሌላውን አይተችም። ኦኬ። ሌላውን ስንመለከት ስድስተኛ it has comprehensive and easily accessible system of conflict resolution at all levels. አያችሁ፣ በቃ ኮንፍሊክት ደግሞ መፈጠሩ አይቀርም። እንግዲህ ኦብቪየስ ነው፣ ኮንፍሊክት ኦብቪየስ ነው። እና ኮንፍሊክት ሲፈጠር ግን እነዚያን በተለያዩ አይነት መንገዶች በጥሩ ሁኔታ ሪዞልቭ ይደረጋሉ ማለት ነው እዛ ላይ። ስለዚህ ሰባተኛ ደግሞ it recognizes that it is part of a community that it serves. ስለዚህ ኮሚኒቲ ሰፋ ይላል። ከኦርጋናይዜሽን አንድ ተቋም ነው፣ ግን ይህ አንድ ተቋም ምን ያደርጋል ማለት ነው? አንድን ያለበትን አካባቢ ሪኮግናይዝ ያደርጋል ማለት ነው። እውቅና ይሰጣል። የዛው ኮሚኒቲ ፓርት ነው። ስለዚህ የሚያገለግለው ያንን ኮሚኒቲን ፓርት ማለት ያገለግላል ማለት ነው። ኮሚኒቲን ያገለግላል። ኮሚኒቲ ውስጥ ሆኖ ኮሚኒቲን አይተችም። ኮሚኒቲ ውስጥ ሆኖ የኮሚኒቲ ሜምበርን ደግሞ አያገልም። የሆነ የሚያስቆጣ ነገር አያደርግም። ምንድነው የሚያደርገው? ኮሚኒቲ with its cultural heritage ያከብራል፣ ያገለግላል ማለት ነው። ኢንክሉሲቭ ኦርጋናይዜሽን። ሌላው ደግሞ it lives for its mission and core values. ስለዚህ ለተልእኮው እና ለእሴቱ ወሳኝ ለሆኑ እሴቶቹ ይኖራል። ዘጠነኛ ካራክተሪስቲክስ ደግሞ ምንድነው? it values earned privilege over unlearned privilege. አስረኛ ደግሞ it accepts and embraces what? change. ስለዚህ ለውጥን ይቀበላል፣ ደግሞ ለውጥ እንዲኖርም ያበረታታል ማለት ነው። ቀጥለን ደግሞ የምናየው ኢንክሉሲቭ
ቫሊዩ ማለት ነው። እና ኢንክሉሲቭ ቫሊዩ ማለት ደግሞ ምን ማለት ነው ስንል ቫሊዩ ሚንስ እሴት ማለት ነው። እሴት ማለት ደግሞ ምን ማለት ነው? አንድን ነገር ከሌላው የሚለየው ምን ማለት ነው? ለምሳሌ አንድ ዩኒቨርሲቲ ከሌላ ዩኒቨርሲቲ በምን ይለያል? ለምሳሌ ሁሉም ተማሪውን ነው የሚያስተምረው። ይሄን ዩኒቨርሲቲ ተማሪን ያስተምራል፣ ያኛውም ዩኒቨርሲቲ ተማሪ ያስተምራል ማለት ነው። ለምሳሌ አዲስ አበባ ዩኒቨርሲቲ እና እዚህ ደግሞ ጅማ ዩኒቨርሲቲ ሁለቱ ምንድን ናቸው? ዩኒቨርሲቲዎች ናቸው። ሁለቱም የሚያስተምሩት ተማሪን ነው። ነገር ግን የሚለያቸው ነገር አለ። ያ ቫሊዩ ይባላል። ስለዚህ ቫሊዩ ኢዝ ፋንዳሜንታል ጋይድስ ኤንድ ፕሮምፕት ቱ አክሽን። ስለዚህ አንድን ነገር ለማድረግ የሚመራ ጋይድ፣ መሰረታዊ መርሆ ማለት ነው። ስለዚህ ኢንክሉሲቭ ቫሊዩስ አር አፕሪሺየቲንግ ዳይቨርሲቲ፣ ልዩነትን ምን ያደርጋል? አፕሪሺየት ያደርጋል ማለት ነው፣ ያበረታታል። ሁለተኛ ደግሞ ኢኳሊቲ ኤንድ ኢኩዊቲ፣ ዜር ኢዝ ኢኳሊቲ ኤንድ ኢኩዊቲ። ስለ ኢኳሊቲ አይተናል፣ ኢኩዊቲ አይተናል አይደለ? እኩል ዲስትሪቢዩሽን አለ። እኩል ዲስትሪቢዩሽን ስንል ደግሞ እኩል ተጠቃሚ መሆንም ጭምር አለባቸው፣ ያንንም ጭምር ያበረታታል። ሶስተኛ ደግሞ ኮኦፕሬቲቭነስ ማለት ነው፣ በጋራ ቲም ወርክ ብለን ባለፈው ቅድም አይተናል አይደለ? ኦር ባለፉት ፓርቶች አይተናል እና ኮኦፕሬቲቭነስ ብለናል ማለት ነው። ስለዚህ ልክ እንደዛው ኮኦፕሬቲቭነስ ዋን ቫሊዩ ኦፍ ኢንክሉዥን፣ the other one is unrestrictedness። ስለዚህ ገደብ የለም። ከአካል ጉዳት የተነሳ፣ ከተለያዩ ነገሮች የተነሳ፣ ከማይኖሪቲ የተነሳ፣ ከሬስ የተነሳ በምንም አግባብ የሆነ ገደብ የለም ማለት ነው። ስለዚህ ሁሉም ኢንተራክትድ ሆነው በቲም እንዲሰሩ እድል ይሰጣል ማለት ነው። እና ሌላው ሰስቴናቢሊቲ ማለት ነው። ይህ ለአንዴ ሆኖ የሚቆም ሳይሆን ቀጣይነት ያለው ነው ማለት ነው። ስለዚህ እነዚህ ኢንክሉሲቭ ቫሊዩስ ናቸው። እና ወደ ኢንዶጂነስ ኢንክሉሲቭ ቫሊዩ ደግሞ እንድ ፕራክቲስ ስንመጣ ኢንዶጂነስ ተጨመረ። ኢንዶጂነስ ማለት ምን ማለት ነው ስንል ሄር ኢንዶጂነስ ሚንስ a better understanding of existing cultural heritage. A better understanding of existing cultural heritage. The other one is respecting of existing cultural heritage. The other one is appreciating the existing cultural heritage. አያችሁ እንግዲህ ስለ ኮሚዩኒቲ ነው የምናወራው፣ ስለ ኦርጋናይዜሽን የሚለው በአንድ ማህበረሰብ ውስጥ ነው። ማህበረሰብ ደግሞ የራሱ የሆነ ባህላዊ ቅርሶች አሉት። አያችሁ። ስለዚህ ኢንዶጂነስ ኢንክሉዥን ስንል በቃ ሁሉን ዝም ብሎ ማካተት ሳይሆን እዛ አካባቢ ላይ እዛ ማህበረሰብ ላይ ያለው ካልቸሩ ምንድን ነው፣ ቅርሱ ምንድን ነው የሚለውን ያንን ቅርሱን እያከበረ አፕሪሼት እያደረገ ስለዛ በደንብ አንደርስታንድ ማድረግ ማለት ነው። እንደዛ ማድረግ ከሆነ ታዲያ ኢንዶጂነስ ኢንክሉዥን ማለት ደግሞ ምን ማለት ነው? ኢንዶጂነስ ኢንክሉዥን ኢዝ ዲፋይንድ አስ አን ኦርጋናይዜሽናል ስቴት ዛት ኢዝ ኤምብሬስድ አስ ኤ ካልቸራል ኖርም። ስለዚህ እንደ ካልቸራል ኖርም ማለት ነው ያለበትን አካባቢን በመምሰል ያንን አካባቢን በደንብ በመረዳት በማክበርና እነዚያን አፕሪሺየት በማድረግ የካልቸራል ኖርም a culture which invites the full participation of indigenous people። እዛ ላይ ያለውን አካባቢ ላይ ያለውን የዛን አካባቢ ባህልንም ህዝቡንም ሙሉ በሙሉ የሚያሳትፍ ሂደት ነው ማለት ነው። ቢዝነስ ኦፖርቹኒቲ። ሌላው ኢንክሉሲቭ ፕራክቲስን ደግሞ ስንመለከት ኢንክሉሲቭ ፕራክቲስ it's about approach. Okay, it's about approach. It's related with teaching. Okay, so inclusive practice it's an approach to teaching that recognizes the diversity of students. በተማሪዎች መካከል የተለያየ አይነት ፍላጎት፣ የተለያየ አይነት አካል ጉዳት እና አካል ጉዳት የሌለባቸው የተለያየ አይነት ባህሪ፣ የተለያየ አይነት ደግሞ ካልቸርም ጭምር ያለባቸው ተማሪዎች ይኖራሉ እና የነዛን ሁሉን ደግሞ ሪኮግናይዝ የሚያደርግ አፕሮች ነው ማለት ነው። ሌላው ኢት ኢነብሊንግ ኦል ስቱደንትስ ቱ አክሰስ ኮርስ ኮንተንት፣ ሁሉም ተማሪ ሁሉም ሰው ያንን ኮርስ ኮንተንትን በትክክል አክሰስ እንዲያደርጉ
የሚያደርግ ነው ማለት ነው ኢንክሉሲቭ ፕራክቲስ ስንል። ሌላው ደግሞ fully participate in learning activities and demonstrate their knowledge and strengths at assessment። ስለዚህ ሁሉንም equally participate እንዲያደርጉ የሚያግዝ ምቹ ሁኔታን የሚፈጥር ሂደት ወይም አፕሮች አቀራረብ ኢንክሉሲቭ አፕሮች ይባላል። እና በዚህ ዝግጅት በቻፕተር 4 የመጨረሻው 6 የኢንክሉሲቭ ፕራክቲስ ፕሪንሲፕሎች አሉ። እነዛን ፕሪንሲፕሎችን አይተን ቻፕተር 4ን እንጨርሳለን ማለት ነው። and the first one is diversity enriches and strengthens all community። አያችሁ እና ልዩነት ሁሉን ሰው ኢንካሬጅ ያደርጋል፣ ያሳድጋል፣ ይረዳል፣ ደግሞ ያጠናክራል እንጂ አይጎዳም። ባለፈው በቻፕተር 2 እንደተመለከትነው ኦር በቻፕተር 2 እንደተዘረዘረው ምንድነው diversity is not problem, it is key resource. So here in inclusive approach or practice, diversity also enriches and strengthens all community. The second one is all learners different learning style and achievement are equally valued, respected and celebrated። አያችሁ እያንዳንዱ ተማሪ የራሱ የሆነ የለርኒንግ ስታይል አለው። ይሄ ማለት አንዳንዱ ኦዲዮ ለርነር ነው፣ አንዳንዱ ደግሞ ቪዥዋል ለርነር፣ አንዳንዱ ደግሞ ካይኔስቴቲክ ነው። ይሄ ማለት ምን ማለት ነው? ኦዲዮ ለርነር ማለት በመስማት ብዙ የሚረዳ ብዙ የሚገባው ማለት ነው። ብታሳየው ማይገባው፣ ብታነካካው የማይገባው ግን በመስማት ብቻ የሚገባቸው ተማሪዎች አሉ። ሌላው ደግሞ ምንም ብታወራ ማይገባው ሲያይ ግን የሚገባው ተማሪ አለ። ሌላው ደግሞ ብታወራም ብታሳይም ማይገባው ነገር ግን ነካክቶ የሚገባው ተማሪ አለ ማለት ነው። ስለዚህ ኢንክሉሲቭ ፕራክቲስ ስንል አንደኛው ፕሪንሲፕል ምንድነው? ኦል ለርነርስ ዲፍረንት ለርኒንግ ስታይልስ ምንላቸው አሁን የዘረዘርኳቸው እነዛ ይከበራሉ። ደግሞ እነዛን ደግሞ በአግባቡ እንዲጠቀሙ እድል ይመቻቻል። ምክንያቱም ዌልካሚንግ ኢንቫይሮንመንት አላለም። ስለዚህ ለነዛ ያመቻቻል። and it works for the achievement of all learners. The other one is it provides equal value for every individual, every student, and respect and celebrate by their diversity or difference. ሶስተኛ ደግሞ all learners are enabled to fulfill their potential by taking into account individual requirements and needs. So here እያንዳንዱ ዌልካሚንግ ነው እንዳልነው እያንዳንዱ ተማሪ የራሱን ፍላጎት በተጨማሪ ደግሞ ያለውን አቅምን በአግባቡ አውጥቶ እንዲጠቀም እድልን ይሰጣል ማለት ነው። ሌላው አራተኛ ደግሞ support guaranteed and fully resourced across the whole learning experience። እንግዲህ እዚህ ላይ ደግሞ ምንድነው የሚያደርገው? የትኛውንም ሪሶርስ መጠቀም የሚፈልገው ሪሶርስ ሁሉ ፉልፊልድ ነው፣ ኢንቨስትድ ነው። ከዚህም የተነሳ ድጋፉ ሁሉንም ያማከለ፣ ሁሉንም ደግሞ ፓርቲሲፔት እንዲያደርጉ የሚያደርግ፣ ሁሉንም ደግሞ አክሰስብል የሚያደርግ ኢንቫይሮንመንት ነው ማለት ነው፣ ሳፖርት ነው ማለት ነው። ስለዚህ አንደኛው ፕሪንሲፕል። አምስተኛው ደግሞ all learners need friendship። ሁሉም ሰው ጓደኛ መሆን ይፈልጋል። ስለዚህ ጓደኝነትን ያበረታታል። ሁሉም ሰው ያለ ምንም መሸማቀቅ ካለው ከአካል ጉዳት የተነሳ ካለው ከተለያዩ እውቀት ደረጃ የተነሳ እንዳይሸማቀቅ ለሁሉም መብት ይሰጣል። ጓደኛ ለመሆን ፍሬንድሺፕ ለመፍጠር እድል ይሰጣል። support from people of their own age። ስለዚህ ከእድሜ እኩዮቻቸው ጋር ፍሬንድሺፕ እንዲፈጥሩ በተጨማሪ ደግሞ እንዲደጋገፉ እድልን ያመቻቻል ማለት ነው። እና በዚህ ዝግጅት የመጨረሻ ፕሪንሲፕል ስድስተኛ all children and young people are educated together። ስለዚህ መብትም ስለሆነ በአንድ ማህበረሰብ ውስጥ ሁሉም ህፃናት ወይም ሁሉም ወጣቶች በጋራ አንድ ላይ በዛው ኮሚዩኒቲ ውስጥ የመማር መብት አላቸው። ስለዚህ ያንን መብት ያከብርላቸዋል ማለት ነው። ስለዚህ ቻፕተር 4 ይሄንን ይመስላል። ስለዚህ በሚቀጥለው እንግዲህ ቻፕተሮች እንገናኛለን። እስከዛው ግን ሰብስክራይብ ማድረግን አትርሱ። በተጨማሪ ደግሞ ለሌሎች ሼር አድርጉ። ላይክ ኮሜንት ደግሞ ማድረግ አትርሱ። በጣም አመሰግናለሁ።
በሚቀጥለው ጊዜ እንገናኛለን። መልካም ጊዜ። ታንክ ዩ ሶ ማች